በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዕለተ ሐሙስ የሚነበብ ድርሳነ ማያዊ ማንበብ እንጀምራለን። እንደ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም በማመን ዓለሙ ሁሉ የሚያድን ዓለሙ ሁሉ የሚታደግ የክርስቶስ የመከራውና የሞቱ ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳኔ ነው። ሹሙ በየበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዛ ወራት የወንበዴዎች አለቃ የሆነ በርባን የሚባል አንድ እስረኛ ነበረ። ወንበዴነቱንም ሁሉም ያውቀዋል። ሁሉም ተሰብስበው ሳለ ጲላጦስ ሕዝቡንን ማን ላድንላችሁ ትወዳላችሁ? በርባንን ወይስ ክርስቶስ የሚሉት ኢየሱስን ነው አላቸው። ቀንተው እንዳስያዙት ያውቃልና። ጲላጦስና መኳንንቱም የካህናት አለቆች ዳግመኛ ጠርቶ ይህ ሰው እንደ ወንጀለኛ ይዛችሁ ወደ እኔ ያመጣችሁት፣ እነሆ በፊታችሁ መረመርሁት፣ በከሰሳችሁበት ነገር በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እሱም መልሶ ወደ እኔ ላከው። እነሆ እርሱም ለሞት የሚያበቃ የሰራው ወንጀል የለም፣ ገርፌ ልተወው አላቸው። የካህናት አለቆች ግን ኢየሱስን ስቀለው፣ በርባንን ግን አድነንልን ብላችሁ ለምኑ ብለው ሕዝቡን አባበሏቸው። መላው ሕዝቡ ሁሉ ይህንን ሰው በሞት አስወግደው በርባንን አድንል ብለው ጮኹ። ዳግመኛም ጲላጦስ ኢየሱስን ፈትቼ ላድንላችሁ ዘንድ ትወዳላችሁን አላቸው። እነርሱ ግን ስቀለው ብሎ ጮኹ። ጲላጦስ 3ኛ ጊዜ ምን ክፉ ሥራ ሰራላቸው? እነሆ በሱ ላይ ለሞት የሚያበቃ በደል አላገኘሁበትምና ገርፌ ልተወው አላቸው። በታላቅ ቃል እየጮኹ ስቀለው ስቀለው አሉ። የካህናት አለቆች ቃልና የሕዝቡ ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ ንጹሕ ሰው ደም ላይ ኃላፊ እንዳትሆንና እንዳትበድል ወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጠህ አየሁህ። የእሳት ነበልባል ለብሶ ብዙ የሚሆኑ የመላእክት ከቦት፣ አንተ ግን በእሳት ሰንሰለት ታስረህ በእሳት አለንጋ እየተገረፍ በአንገት ላይ ዘንዶ ተጠምጥሞ ከፊቱ ቆመህ አየሁህ። ስለዚህ ነገር በዚህች ሌሊት ብዙ መከራ ስቀበል አደርሁ ብላ ላከችበት። ጲላጦስም ይህን በሰማ ጊዜ ጸብና ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረጥ አስመትቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ንጹሕ ሰው ደም ንጹሕ ነኝ፣ እናንተ ወቁ አለ። ሕዝቡም የዚህ ሰው ደም በእኛ ላይና በልጆቻችን ላይ ይሁንብን አሉ። አይሁድ ግን ጌታ ኢየሱስ ክርስቶስን እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ የዮሴፍ ልጅ ነው፣ የሳምራዊ ሰው ነው እያሉ አጋንኤልም ይዞ ያሳብደዋል። ልቡም እንደ ሰም ቀለጠ። አጋንንትም ካለቆቻቸው ጋር እየተነጋገረ ያወጣቸዋል እያሉ ጌታ ኢየሱስ ክርስቶስን ሰደቡት። ጌታ ኢየሱስ ክርስቶስ ግን በትሕትና መለሰ። እኔ ጋኔል የለብኝም፣ አባቴን ማከብራለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃልሉኝም አላችሁ። እኔ ስለ ራሴ ተላ አልሻም፣ የእኔ ተላ ሚሻ የሚፈረድልኝ አለ እንጂ። ዳግመኛ ጌታ ኢየሱስ ክርስቶስ ሰይጣንን ሰይጣን ማውጣት እንደትቻለዋል አላቸው። እርስ በርሷ የምትለየ መንግሥት ትጠፋለች አስጸናምና። የሀገሩ ሰዎችና ቤተሰብ እርስ በርሳቸው ከተለያዩ ቤተሰቡ እንዴት ይጸናል? አገሩስ አይቀራም። ሰይጣን ሰይጣንን የሚያወጣው ከሆነ ተለያየ፣ መንግስት ውስጥ እንዴት ይጸናል? እኔ አጋንንት ካለቃቸው እየተነጋገሩ የማዋጣ ከሆነ ልጆቻችሁ በምንድን ነው የሚዋጣቸው? ስለዚህ ነገር እርሱ መፈራጅ ይሆንባቸዋል። እኔ ግን በእግዚአብሔር ስልጣን አጋንንትን የማዋጣቸው ከሆነ እግዚአብሔር መንግስት ልታጠፋችሁ ትደርሳለች። ኃይለኛ ሰው አስቀድሞ ካላሰሩት ከኃይለኛ ቤት ገብቶ ገንዘቡን መዝረፍ የሚቻለው የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፏልና። እኔ ከኔ ጋር አንድ ወገን ያልሆነ ባላንጋሪያ ነው፣ ከኔ ጋርም አንድ ያልሆነ ይለየኛል። ሰው የበደሉን ኃጢአት ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለም በሚመጣው ዓለም በገሃነም ለዘላለም ይፈረድበታል እንጂ አለ። ክፉ ጋኔል ይዞት ያሳብደዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽረው ምስክር ሆኑት። ጋኔል እንደሌለበት ከቤልዜቡልም ጋር መስማማት እንደሌለበት የልዑል እግዚአብሔር ልጅ የባሕሪ ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ከአንተ ጋር ምን አለን በማለታቸው ጊዜ ሳይደርስ መከራ ታጸናብን ዘንድ
ከዚህ ታሳድደን ዘንድ መጣህ? አጋንንት ከዚህ የምታወጣን ከሆነ በፈቃድ ወደ እሪያዎች አሰናብተን ብለው ለመኑት፣ ሰገዱለትም። ጌታ ኢየሱስ ክርስቶስም ሂዱ ብሎ አሰናበታቸው። እሊህም አጋንንት ከሰዎች ወጥተው ሄዱ፣ እሪያዎችም አደሩባቸው። ሌላው ጋኔል ያደረበት ሰው የናዝሬት ሰው ኢየሱስ ታጠፋን ዘንድ መጣ፣ እኛ ከአንተ ምን አለን ብለው በአዳራሹ ውስጥ ጮኸ። አንተ ማነህ? እግዚአብሔር ያከበረህ ማነህ እንደሆነ አወቅን። ጌታ ኢየሱስ ክርስቶስም መልሶ ከእሱም ተለይተህ ውጣ ብሎ ገሰጸው። ጋኔሉም አማትቶት ጣለው፣ በታላቅ ቃል እየጮኸ ወጣ። እርሱም አልጎዳውም። አጋንንት የያዛቸው ሁሉ ባዩት ጊዜ ይሰግዱለታል፣ እየጮኹም የልዑል እግዚአብሔር ልጅ ሆይ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥእ ነህ አሉት። በደለኛ፣ ክፉ አድራጊ፣ የሚያስት ነው አሉት። የሚበላው የሚጠጣው የኃጥእ መበጽሐ ልጅ ነው አሉት። የሚሳደቡም አሉት። ጌታ ግን በባህሪው ንጹሕ፣ በአነዋወሩ ርኩስ፣ እውነተኛና ስለ ኃጢአትና ከእናንተ ጋር የሚከራከር ማን ነው ብሎ አይሁድን እንዳላቸው ኃጥእም አይደለም። ዳግመኛም ኢየሱስ ክርስቶስ የላከውን ደስ ሊያሰኝ የሚወድገኝ ግን እውነተኛ ነው፣ በእርሱ ዘንድ ሐሰት የለበትም። ዳግመኛም ኢየሱስ ክርስቶስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራቸው እውነተኛ እኔ፣ ልትገሉኝ ለምን ትፈልጉኛላችሁ አላቸው። ጌታችንም በእውነት የባሕርይ አምላክ ነው፣ በእውነት በጎ የሚሠራ ኃጢአትን ይቅር የሚል ነው። ፍጹም እውቀት የሌላቸው አይሁድ ግን ሰው ኃጢአተኛን ይቅር ይላል፣ በተመረጠ በመጸባ ቤት በፍቅር በትሕትና ሆኖ ከእርሱ ጋር ተቀምጦ ሳለ የቀራጦችና የብዙ ሰዎች ኃጢአት ይቅር ብሏልና። ጸሐፍት ፈሪሳውያን በታወኩ ጊዜ ደቀ መዛሙርቱ መምህራቸው ከኃጢአተኞችና ከቀራጦች ጋር ለምን ይበላል ብለው ቢጠይቋቸው፣ ጌታ ኢየሱስ ክርስቶስም ባለመድኃኒቶች ደህነኞች አይደሉ የታመሙት ይፈልጉታል፣ ከመሥዋዕት ምጽዋት እወዳለሁ ያለውን ሂዱ ወቁ፣ ኃጥእን ወደ ንስሐ ልጠራ መጣሁ እንጂ ጻድቃን ልጠራ አልመጣሁምና። አይሁድ ግን ኃጢአትን ይቅር የሚለውን እሱን ኃጥእ አሉት። አንድ በሽተኛ ዘመዶቹ በአልጋ ተሸክመው አምጥተው ጌታ ኢየሱስ ክርስቶስ ወዳለበት ቤት አስገቡት። ጌታ ኢየሱስ ክርስቶስም የዚህን በሽተኛ የሃይማኖትን ጽናት አይቶ አንተ ልጅ ሆይ ሃይማኖትህ አዳነህ፣ ኃጢአትህም ተሰረየልህ አለው። ጸሐፍትና ፈሪሳውያን ክፉ አስቡ እርስ በርሳቸው ይህን የሚሳደብ ምንድን ነው? ያለ አንድ እግዚአብሔር ኃጢአት ይቅር ማለት የሚቻለው ማን ነው ተባባሉ። ጌታ ኢየሱስ ክርስቶስ ሐሳባቸውን አውቆ በልቦናቸው ክፉ ለምን ታስባላችሁ አላቸው። ይህ በሽተኛ አልጋን ተሸክመ ሄድ ከማለትና ኃጢአት ተሰረየልህ ከማለት የትኛው ይበልጣል? በዚህ ዓለም ኃጢአት ማሰሬ ለሰው ልጅ ስልጣን እንዳለው ታውቁ ዘንድ በተገባችሁ ነበር አላቸው። ይህንም በበሽተኛው ተነስተን አልጋን ተሸክመ ወደ ቤት ሂድ አለው። ተነስቶም አልጋውን ተሸክሞ እግዚአብሔር እያመሰገነ ወደ ቤት ሄደ። ሕዝቡም ይህን አይተው በዚህ ዓለም ኃጢአትን ያስተስረይ ዘንድ ለሰው ልጅ እንዲህ ያለ ስልጣን የሰጠው እግዚአብሔርን እያደነቁ አመሰገኑት። አይሁድ ግን እንዲህ ያለ ኃጢአት የሚያስተስረይ እሱ ኃጥእ ነው አሉት። ጸሐፍት ፈሪሳውያን ስሴት ስር የተገኘች ሴት አስረው አመጡና በጌታ በኢየሱስ ክርስቶስ ፊት አቁመው መምህር፣ ይህች ሴት ስሴትን አግኝተን አምጠናታል። በእኛ ሕግ ሙሴ በድንጋይ ትወገር ብሎ ሥርዓት ሰርቷል። አንተ ስለ እሷ ምን ትላለህ አሉት። ይህንም ማለታቸው በእርሱ ላይ ምክንያት ያገኙ ዘንድ ሊፈታተኑት ነው። ጌታ ኢየሱስ ክርስቶስም ምድር እየተመለከተ እያንዳንዳቸው ኃጢአታቸው ከማናቸው ጋር በጣቶቹ ጻፈ። ነገር ግን የአንዱ ኃጢአት ለአንዱ አልተገለጠም። ጌታ ኢየሱስ ክርስቶስ ኃጢአትን የሚሰውር ነው እንጂ ከእናንተ ኃጢአት የሌለበት ሰው መጀመሪያ በድንጋይ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ጻፈባቸው። ይህም ዘለፋቸው፣ ሰምተውም ወጥተው ሄዱ። ጌታ ኢየሱስ ክርስቶስ ይቺ የታሰረች ሴት የሚፈርዱበት ሰዎች ወዴት አሉ ብሎ ቢጠይቃት፣ ጌታዬ እኔ ካላውቅም አለችው። ጌታ ኢየሱስ ክርስቶስም እኔ አልፈርድበሽም፣ በደህና ሂጂ፣ ዳግመኛ አትበድይ አላት። አይሁድ ግን ኃጢአትን የሚያሰርይን እሱ ኃጥእ አሉት። ጌታ ኢየሱስ ክርስቶስ ያይ ዘንድ ከዛፍ ላይ የወጣ የቀራጮች አለቃ የሚሆን ዘኬዎስን ኃጢአቱን ይቅር አለው። ከቤቱም ገብቶ ዋለ። ሽቱ የቀባችው እግሩንም በእንባው ያጠበችው በራሷ ፀጉር ያራሰችው ብዙ ኃጢአቱንም ይቅር ያላት ብዙ ወደዋለችና። ኃጢአትን ይቅር የሚል የበጎ የሚሠራ እንደዚህ ያለ አምላክ ገፉት፣ ሰደቡት። ጌታ ኢየሱስ ክርስቶስም ይገርፉት ዘንድ እግሮቹንና እጆቹን ከድንጋይ ጋር የኋሊት አሰሩት። ነቢዩ ጀርባ ያለ ግርፋት ሰጠው ያለውን አላስተዋሉምና፣ የኃይሉ ጽናት የእጆቹና የእግሮቹ ልልና አላስተዋሉምና።
መጥምቁ ዮሐንስ ከኔ በኋላ የሚመጣው ከኔ ይጸናል ብሎ ካስተማራቸው በኋላ የእግሮቹን ጫማ ማለዘቢያ መፍታት የማይገባኝ ነኝ፣ እኔም በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል። የውድማውን እህል የሚያበጥረው መንሽም በእጁ የተያዙ ስንዴውን በሪቅ በጎተራ ያሽከማቻል። ገለባውን ለይቶ ከሚጠፋው እሳት የሚያቃጥልበት መንፈስ ቅዱስና በእሳት የሚያጠምቅ እንደዚህ ያለ አምላክ አሰሩት። ጌታ ኢየሱስ ክርስቶስም ካሰሩት በኋላ 4 ቤት ጭፍሮችና ጲላጦስ በገመድና ባለንጋ 6666 ጊዜ ገረፉት። 5000 ነውም የሚሉ አሉ። የግርፋቱ ቁጥር እያሳሳቱ ገርፈውታልና የሚሞት እንዳይገረፍ የማይሞት እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። የተገረፈባቸው አለንጋ ገመድን በደም ታለሉ። ከግርፋቱ ጽናት የተነሳ ሥጋ ሁሉ አለቀ። 1066 ከሚሆን ቁስሎቹ ወገን አጥንቶቹ ታዩ። ጥቁርና ሰማይ የሚመስሉ ቁስሎቹ ግን 1190 ናቸው። የማይገረፍ አምላክ በዚህ ሥጋ ተገረፈ። ጲላጦስ እጁን ከታጠበ በኋላ ጌታ የተገረፈው በጆሮቹ ለሚሰማው በዓይን ለሚያየው ሰው እጹብ ድንቅ ነው። በመገረፉ አይሁድ ደስ አሰኛቸው። ጌታ ኢየሱስ ክርስቶስ ግን በመገረፍ ሰውን ሁሉ ከተገረፈባት ኃጢአት ፍዳ አዳነን። ስለ ሰው ልጆችና ስለ አዳም መገረፍ መታሰር ከፍሎልናልና። ጲላጦስ ፈቃዳቸውን ለመፈጸም ስቀሉት ብሎ ጌታ ኢየሱስ ክርስቶስን ለአይሁድ ሰጣቸው። የጭፍሮች ዋሶችም ጌታችንን ተቀብለው ወደ ፍርድ አደባባይ ወሰዱት። የንጉሥ የቄሳር ስዕል ወዳለበት በደሙ አንድ የሆኑትን ሰዎች ሁሉ ሰበሰቡ። በ5ቱ መንግስታት መዘባበቻ ይዘብቱበት ዘንድ ልብሶቹን ገፈው የመንግስት ልብስ የሚሆን ነጭ ሐርና የካህናት ልብስ የሚሆን ቀይ ሐር ኅብራቸው ቀይና ጥቁር የሚሆን ልብስ አለበሱት። የአጣቢ ሳሙና ማንጻት የማይቻላቸው እንደ መብረቅ የሚያንጸባርቅ እንደ ብረጭ ነጭ የሆነ ልብስ የሚለብስ ሲሆን እንደዚህ በምድር በመዘባበጥ ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል ልብስን ረቂቅ ልብስ፣ ለሱራፌል ግርማ ያለው የመብረቅ የሚያለብሳቸው እርሱ፣ በእሳት በተጋረደ ዙፋን ላይ የሚቀመጥ እርሱ በመዘባበቻ መቀመጫ ላይ ያስቀመጡት። ከዚህ ዙፋን ውስጥ እንደ እሳት ግለት ብልጭታ መብረቅ ነጎድጓድ ይወጣል። ከዚህ ከዙፋኑ ስር የነፋስ ባህር የብርሃን ብርሃን ይመነጫል። ከዘንባባ እሾህ ጋር የታቱ በመርፌ አምሳል የተሰሩ 50 እሾሆች አሉበት። የመገዳደሪያ አክሊልም አቀናጁት። እሊህም እሾሆች እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እርሱ የእሾህ አክሊል አቀናጁት። ዓለሙ ሁሉ የሚያድን እሱ የእሾህ አክሊል አቀናጁት። መላእክትን የብርሃን ራስ ቆር የሚያስቀናጀው የነገሥታት ገዢ የሚሆን እርሱን የእሾህ አክሊል አቀናጁት። በእሾህ አክሊል ከራሱ ክፍል የበሱት ያቆሰሉት ሺህ ናቸው። ከራሱ ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደም ለበሰ። ሰውነቱም ሁሉ በደም ተጠመቀ። የጽዮን ልጆች እናቱ ያቀናጃቸው አክሊል ተቀናጅቶ አዩት። ተላ ደስታ የሚያደርጉበትና የሙሽርነቱን ቀን ነውና። በቀኝ እጁ ዘንግ አስያዙት። ሲያሽሟጥጡ ከፊቱ እየወደቁ እጅ ነሱት። የመላእክት ሰራዊት እየደነገጡ የሚሰግዱለት የአይሁድ ንጉሥ ቸር ውለሃል አሉት። ሥልጣናትን ሊቃናት እየፈሩ ለሚሰግዱለት እርሱ በትዕቢተኛ እጅ ነሱት። 5 የሚሆኑ መዘባበቻዎችን ከጨረሱ በኋላ በምራቁ ሁለተኛ ዓይኖቹን በሚፈጥር ፊት ምራቃቸውን ተፉበት። ዳግመኛም ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በእሳት አክናፍ የሚሰወሩት ያልበደለውን እሱ አይሁድ ፊቱን ጸፉት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በሥጋ ፊቱን ጸፉት። ከፊቱ ግርማ የተነሳ ፍጥረት ሁሉ የሚሮዱለት የሚንቀጠቀጡለት የፈጣሪያቸውን ፊት የጸፉት መጀመሪያ በመመታቱና የእሾህ አክሊል በመቀናጀቱ ራሱን የቆሰለ ከመሆኑ በላይ የያዘው በትር ከእጁ ተቀብለው ራሱን መቱት። ነገር ግን የእሾህ አክሊል በመቀናጀቱ በምድላችን የበቀሉትን አሜከላና እሾህ እርግማንን አጠፋልን። ራሱንም በዘንግ በመመታቱ የታላቁን እባብ የ7ቱን ራሶች 10 ቀንዶች አጠፋልን። ከዚያ በኋላ ጌታ ኢየሱስ ክርስቶስ ከግንብ ላይ አውጥተው ሲዘባበቱበት በመስኮት ዘልቀ ተመልከት አሉት። እንደ ነገሥታት ልማድ ለሕዝቡ ተገልጸህ ታያቸው ንጉሣችን ነን አሉት። ጌታ ኢየሱስ ክርስቶስ ለሕዝቡ በተገለጸላቸው ጊዜ እየሳቁ ተዘባበቱበት፣ ጥርሶቻቸውን አፏጩበት። ስንኳ በዓይናችን አየነው እያሉ ተናገሩ። ጌታ ኢየሱስ ክርስቶስም ከግንቡ ላይ አውርደው እስከ ደረቱ ድረስ ከጉድጓድ ቀበሩት። በጉድጓድም ውስጥ እንዳይሞት እጆቹን ተከሉ።
ከግንድ ጋር አሰሩት። ለሞት በደረሰ ጊዜ ከጉድጓድ አወጡት። ጲላጦስም ወደ አይሁድ ወጥቶ አንዲትስ እንኳ በደል አላገኘሁበትም፣ ታውቁ ዘንድ እንሆ ወደ ውጭ አወጣችሁ አላቸው። ጌታ ኢየሱስም ነጭ ሐር ለብሶ የሾህ አክሊል ተቀናጅቶ ወደ ውጭ ወጣ። ይህ ሰው እንሆ አላቸው። የካህናት አለቆችና ብላቴኖቻቸውን ባዩት ጊዜ ስቀለው ስቀለው ብሎ ጮኹ። ጲላጦስ እኔስ ያገኘሁበት በደል የለም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው ለእኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ የእግዚአብሔር ልጅ ነው ብሏልና አሉት። ጌታችንስ በእውነት የእግዚአብሔር ልጅ ነው፣ አባቱ እግዚአብሔር አብ በደብረ ታቦር በዮርዳኖስ የምወደው ልጄ ይህ ነው የሚነግራችሁን ስሙት ብሏልና። መንፈስ ቅዱስም በደመና በርግብ አምሳል ወርዶ በላዩ ተቀምጦ የእግዚአብሔር ልጅ ነው ብሎ መስክሮለት፣ ሙሴም ኤልያስም በደብረ ታቦር የእግዚአብሔር ልጅ ነው አሉ። ከዚህ አስቀድሞ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱም በቂሳርያ እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። ያን ጊዜ አባቱ እግዚአብሔር ለጴጥሮስ ገለጸለት። ጴጥሮስም የእግዚአብሔር ልጅ ክርስቶስ አንተ ነህ አለው። ጌታ ኢየሱስ ክርስቶስም መልሶ የዮና ልጅ ስምዖን ሆይ አንተ ንዑድ ክቡር ነህ አለው። ሰማይ አባቴ ገልጾልህ ነው እንጂ ሥጋው ደማዊ መምህር አልገለጸልምና። ከዚህ አስቀድሞ የሚስጥር መልእክተኛ ገብርኤል ክቡር ልዑል ነው፣ የልዑል እግዚአብሔር ልጅ ይባላል አለው። መጥምቀ ዮሐንስ እግዚአብሔርም ፈጽሞ ያየው የለም፣ አባቱ ጋር ተቀመጠ፣ አንድ ልጁን አይቶ ነገረን እንጂ አለ። ዳግመኛም እኔ አይቼዋለሁ፣ እግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ አለ። ዳግመኛም አብ ልጁን ይወዳል፣ ለሁሉም በእጁ ሰጠው። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ለዘላለም ሕይወት አያያትም፣ በቅጽበት በእሱ ላይ ይኖራል እንጂ። ናትናኤል መምህር በእውነት የእግዚአብሔር ልጅ የእስራኤል ንጉሣቸው አንተን አለው። ወደ መርከቡም በወጣ ጊዜ ባህሩ ነፋሳትን የታዘዙለት፣ በመርከቡ ውስጥም ያሉ ሰዎች ሁሉ መጥተው የእግዚአብሔር ልጅ ክርስቶስ አንተ ነህ እያሉ ሰገዱለት። ጌታ ኢየሱስ ክርስቶስም ደቀ መዛሙርቱ እናንተ ከእነዚህ ጋር ልትሄዱ ትወዳላችሁ አላቸው። ጴጥሮስም መልሶ አቤቱ ጌታ ሆይ የዘላለም ትምህርት ሕይወት ካንተ ሳለ ወዴት እንሄዳለን? እኛ የእግዚአብሔር ልጅ ክርስቶስ እንደሆንህ አወቅን አመንን አለው። ማርታም ወደዚህ ዓለም የመጣ የእግዚአብሔር ልጅ ክርስቶስ አንተ እንደሆንህ አምንብሃለሁ አለች። ነባቢ መለኮት የሚባል ዮሐንስ ይህም ሁሉ የተጻፈ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው፣ በእርሱም በስሙ አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው አለ። ወደ ጥንት ነገራችን እንመለስና ጲላጦስ ግን ይህን ነገር ሰምቶ እጅግ ፈራ። ወደ አደባባይም ወጥቶ ጌታ ኢየሱስ ክርስቶስ አንተ ከወዴት ነህ አለው። ጌታችን ኢየሱስ ክርስቶስም ምንም አልመለሰለትም። ጲላጦስም መልስ አትመልስልኝም፣ ላድንም እንዲቻለኝ አታውቅም አለው። ጌታችን ኢየሱስ ክርስቶስም መልሶ ከሰማይ ስልጣን ካልተሰጠ በምንም እኔ ስልጣን የለህም አለው። ነገር ግን ቢያስያዙ በይሁዳ ጽኑ ፍርድ አለበት። ስለዚህም ነገር ጲላጦስ ሊያድን ወደደ። አይሁድም ይህን ካዳንኸው የቄሳር ወዳጅ አይደለህም፣ ንጉሥ ነኝ የሚል ሁሉ የቄሳር ወንጀለኛ ነውና አሉት። ጌቶች አብ ወልድ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም ሆይ አንቺም ቃል ኪዳን ትገቢልኝ ዘንድ ማልድሻለሁ። በነፍሱ በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀናጅቶ በመስቀል ላይ ሞቱን ወደ ሲኦል በመውረዱ በጦር በመወጋቱ ጌታ ኢየሱስ ክርስቶስ በመቀበሩ ኃጢአቴም ሁሉ ይቅር ትሉኝ ዘንድ ከኃጢአታችሁ ፍዳም ከኃጢአት ፍዳ ሁሉ ታድኑኝ ዘንድ በዘላለሙ አሜን። አገባቡ ጥፋት ሲሆን በርባን ያድንላቸው ዘንድ ጲላጦስን ለመኑት። አቤቱ የአይሁድ ወገኖች በመክፈል ጮኹብህ፣ ሁሉንም አስጮኹብህ፣ በቃላቸው ስቀለው ስቀለው አሉ። ተሰብስበው ከንቱ ነገር የተናገሩ የአይሁድ በማቃለል ኢየሱስ በሞትና ርቀው በርባንን እናድነው ባሉ ጊዜ የታገስ ኢየሱስ ክርስቶስ ሆይ ትዕግሥት ምድር በመሸከም ተሳናት ብሎ የእኔ ባሪያህን ቃል ትዕግሥትን አመሰገነው። የሕይወት ይገርፉ ዘንድ በኃይል ወደ ድንጃ ምሰሶ ገፍትረው በመረጡት ገመድ ከእርሱ ጋር ያሰሩ። ሄሮዶስ የገረፈህን ቃል ኃጢአት ማስተስሪያ በሚችል በሥልጣነ በደሌን ያስተስርልኝ፣ በደሌም እንደ ሳርና እንደ ቅጠል በስቷልና። ከልብስ የተራቆት መጻሕፍት እንደተናገረ በጅራፎች አጥንት እስኪታይ የተገረፍ በ5,000 ልክ በመገረፍህ ክርስቶስ ግዙፍ የሚሆን ባላንጌት እኔ ከአፍ በወጣ ስልጣን ከመቆረጥ አድነኝ። 5 በሆኑ በመንግሥት ሥራዎች ይጫወቱብህ ዘንድ በንጉሥ ስዕል ቤት ያገቡ አይሁድ በዝብብት ወንበር ያስቀመጡ ክርስቶስ ሆይ ችግረኛ ልጁን አባት እንዳዳነው ከሦስቱ ጥል በቸርነት አድነኝ። በሰማይ አምሳል ጥቁር ሐርና ቀይ ግምጃ ያለበሱ
በበትር በመደብደብና በጥፊ በመመታት ጊዜ ያልተናገርህ ነቢይ እሳትና ውሃ በውስጧ ከተቀላቀሉባት ከታላቅ ባህር መስጠም በመስቀል አድነኝ። የሰባ እሾህን አይነት ያለበት የተግዳሮት ዘውድም አቀናጅተው ያገዳድሩህ በእሾሆች ቁጥር የከበረ ራስ ደም የፈሰሰ መልአከ ሞት በሰዓት ጉጠት ነፍስ እንዳያወጣት እንደ ቸር ወዳጅ በሞቴ ጊዜ በረድኤት ጎብኝ። ዓለምን በያዘ እጅህ በትር ያስያዙ በሽንገላ ራስን የመቱ ክርስቶስ ሆይ መልአክን ከሆኑ በኋላ በሥራዬ እንስሳ ሆንኛለሁና ከረቂቅ ሥልጣን የተነሳ ወዴት ሄዳለሁ? ከፊትስ ወዴት እሸሻለሁ? ከረጅም የጨዋታ ሕንፃ የወረዱ ወገኖቹ በመለኮት ረቂቅ የሚሆን ሰው እስከሆነ ደረትህ ድረስ በጥልቅ ጉድጓድ ውስጥ የቀበሩ ጽድቅ የሌለ እኔ ባሪያን ጳውሎስ እንደነገረ በቸርነትህ አጽድቀኝ። በመስገድና በመንበርከክ ያሽሟጠጡ ወገኖች እግዚአብሔር ልጅ አይደለም ያሉ ከመታወክ ዕብራዊ ሕይወትን ከጠሉ ዘንድ ጲላጦስ ይህን ሰው ብታድነው ፈጽሞ የንጉሥ ወዳጅ አይደለም አሉት። ጌታ ኢየሱስ ክርስቶስ ሆይ እኔ ባሪያን ጠብቀኝ፣ ለዘላለሙ አሜን።